ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኙ ጥቅምት 3 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎቻችንን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ ስናደርግ 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ የውድድር መድረክ በአዲስ አበባ ስቴዲየም በትላንትናው ዕለት ፍጻሜውን አግኝቷል። መቻልን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያገናኘው የፍጻሜ ጨዋታ በፈረሰኞቹ 2-1 አሸናፊነት ፍጻሜውን አግኝቷል። ቅዱስ ጊዮርጊስም ለ8ኛ ጊዜ የሲቲ ካፕ የዋንጫ ክብር እንደዚሁ ማሳካት ችሏል ማለት ነው። እንግዲህ በአሰልጣኝ ፋሲል ተካልኝ የሚመሩት ፈረሰኞቹ አብዛኛውን ስኳዱን በሚባል ደረጃ ወጣት ተጫዋቾችን እያሰለፈ ነው የሚገኘው። በዚህ በሲቲ ካፕ የውድድር መድረክ በመጀመሪያው ጨዋታ እንደምናስታውሰው 4-0 በሆነ ውጤት ተሸንፎ ነበር የውድድር መድረኩን የጀመረው። ነገር ግን የቡድን ግንባታው በሰፊ ሁኔታ በመሻሻሉ በጥሩ ሁኔታ እንግዲህ የመድረኩን የዋንጫ ክብር ለ8ኛ ጊዜ እንደዚሁ ማሳካት ችሏል። ከዚህ የፍጻሜ ጨዋታ አስቀድሞ ደግሞ በዕለተ ቅዳሜ እንደዚሁ ኢትዮጵያ ቡናና ኢትዮ ኤሌክትሪክ ጨዋታቸውን አድርገው ነበር። የደረጃ ጨዋታ ኢትዮጵያ ቡና ይህን ጨዋታ 1-0 በሆነ ውጤት በማሸነፍ እንግዲህ 3ኛ ደረጃን ይዞ አጠናቋል ማለት ነው። ትላንት በነበረው እንቅስቃሴ ላይ አዲሱ አቱላ ለፈረሰኞቹ የአሸናፊነቱን ግብ አስቆጥሯል። በጨዋታውም ማን ኦፍ ዘ ማች ሆኖ ኮከብ ሆኖ እንደዚሁ የ20,000 የኢትዮጵያ ብር እንደዚሁም ደግሞ የዋንጫ እውቅናም እንደዚሁ ተሸላሚ ሆኗል ማለት ነው። በአጠቃላይ እንግዲህ በአዲስ አበባ ስቴዲየም ካለፉት 6 ዓመታት በኋላ ይህ የውድድር መድረክ መጀመሩ ለስፖርት ቤተሰቡ ትልቅ የተዝናኖት አማራጭ ሆኖ ነው እየተመለከት ነው የምንገኘው። በአጠቃላይ የመዲናይቱ 5 ክለቦች ተሳትፏል። እንደዚሁም ደግሞ አንድ ተጋባዥ የሰሜን ኢትዮጵያ ተወካዩ ክለብ ፋሲል ከተማ እግር ኳስ ክለብ በተጋባዥነት እንደዚሁ በዚህ የውድድር መድረክ ላይ ተሳትፏል ማለት ነው። ቡድኖች ለፕሪሚየር ሊጉ ዝግጅት የሆናቸው ዘንድ በዚህ በሲቲ ካፑ ጥሩ እንቅስቃሴ ማስመልከት ችሏል። መቻል እንግዲህ ያለፉትን ጊዜያቶች የነበረው እንቅስቃሴ በጣም አስገራሚ ነበረ። 6 ነጥቦችን ይዞ ነበር ከምድቡ ማለፍ የቻለው ማለት ነው። የአሰልጣኝ ሙሉጌታ ምህረቱ ቡድን የተሻለ ቡድን ሊሆን እንደሚችል በፕሪሚየር ሊጉ ፍንጭ የሰጠበትን እንቅስቃሴ ማድረግ ችሏል ማለት ነው። ስፖርታዊ ጨዋነቱ እጅግ በጣም በከፍተኛ ሁኔታ በስፖርት ቤተሰቡ ዘንድ እየተወደሰ ነው የሚገኘው። ይህ የውድድር መድረክ ወደ አዲስ አበባ እንዲመጣ ደግሞ የአዲስ አበባ እግር ኳስ ፌዴሬሽን አመራሮች ኃላፊነት ወስደው ነው ከጸጥታና ደህንነት ጋር በተያያዘ ተብሏልና ይህንን ኃላፊነት ወስደው ወደ መዲናይቱ ይህንን የውድድር መድረክ ማምጣታቸው እየተደነቀ ይገኛል። በእርግጥ በቀጣይ በኢትዮጵያ ፕሪሚየር ሊግ እንደዚሁ የ9 ጨዋታዎችን በቀጣይ የአዲስ አበባ ስቴዲየም እንደሚያከናውን ተገልጿል። ፍቃድም ስለማግኘታቸው ነው እየተነገረ የሚገኘው። በተለይ ሸገር ደርቢ ደግሞ በመጀመሪያው ሳምንት ጥቅምት 8 እንግዲህ የኢትዮጵያ ፕሪሚየር ሊግ ጅማሮውን ሲያደርግ እንደዚሁ እዚሁ አዲስ አበባ ስቴዲየም ላይ የሚገናኙ ነው የሚሆነው ማለት ነው። ይህንን ተመልክተናል በሲቲ ካፑ ማለት ነው። ወደ ሌላ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድን እናገኛለን። የኢትዮጵያ ብሔራዊ ቡድን ለ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ይህ የውድድር መድረክ እንግዲህ በቀጣይ ዓመት ነው እንደ ፈረንጆቹ አቆጣጠር ሜክሲኮ፣ ካናዳና አሜሪካ በጣምራ የሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመገኘት የአፍሪካ ሀገራቶች እንደዚሁ የማጣሪያን የምድብ ጨዋታቸውን እያከናወኑ ይገኛሉ። የኢትዮጵያ ብሔራዊ ቡድን የምድብ 10ኛ ጨዋታውን ወይም ደግሞ በዓለም ዋንጫው ማጣሪያ የመጨረሻ ጨዋታውን ነው ትላንትና ያደረገው ከቡርኪና ፋሶ አቻው ጋራ 3-1 በሆነ ውጤት ተሸንፏል። የኢትዮጵያ ብሔራዊ ቡድን በጣም ደካማ እንቅስቃሴ ከጊዜ ወደ ጊዜ እየተመለከትንበት እንገኛለን። እንግዲህ ከቻን ጀምሮ በኤሴካፋ እንደዚሁም በአፍሪካ ዋንጫ የውድድር መድረክ በዓለም ዋንጫ የውድድር መድረክ ላይ ለመሳተፍ ብርቅ እየሆነብን ነው የምንገኘው። በተለይ ደግሞ በጣም ትናንሾቹ እዚህ ኢስት አፍሪካ ላይ የሚደረጉ የብሔራዊ ቡድን ጨዋታዎች ላይ ራሱ ደካማ ውጤት ነው እያስመዘገብን የምንገኘውና እነ ሱዳን ጭምር እንደዚሁ ታንዛኒያ፣ ዩጋንዳን የመሳሰሉ ለአፍሪካ ዋንጫ የውድድር መድረክ ማለፍ ሲችሉ የኢትዮጵያ ብሔራዊ ቡድን አሁንም ግን ቁመና ያለው ብሔራዊ ቡድን እየተመለከትን አይደለም የምንገኘው። በየጊዜው አሰልጣኞች ይቀያየራሉ። ማኔጅመንቱ ላይ ያሉት ጉዳዮችም እንደዚሁ ቅሬታ የሚፈጥሩ ናቸው። ሊጋችን እጅግ በጣም ደካማ ነው። ይህንን ውጤት እንግዲህ በብሔራዊ ቡድኑ ደረጃ እየተመለከትን ነው የምንገኘው። ትላንትናም እንደዚሁ 3-1 በሆነ ውጤት ተሸንፈናል። ካቦሬ ትላንትና 3 ግቦችን ከመረብ አሳርፏል። ይህ ተጫዋች ለስኮቲሽ ፕሪሚየርሺፕ ነው የሚጫወተው ለስኮትላንዱ ክለብ 24 ዓመቱ ላይ ይገኛል። ሜዳ ውስጥ የቆየው ለ28 ደቂቃዎች ብቻ ነው። አትሪክ ሰርቶብን ነው የወጣውና የተጫዋቾችም አቅም እንግዲህ እየተነጻጸረ ነው የሚገኘው ማለት ነው።
የኢትዮጵያ ብሔራዊ ቡድን በዚህ ምድብ ላይ ያው ግብጽ ናት በቀጥታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ 26 ነጥቦችን በመያዝ ማለፍ የቻለችው። ቡርኪና ፋሶ 21 ነጥብ ይዛለች። በፕሌይኦፍ ምናልባት በቀጣይ በሚደረጉ ጨዋታዎች ላይ የማለፍ እድሏን እንደዚሁ ያመቻቸችበትን ውጤት ነው ማስመዝገብ የቻለችው። ሴራሊዮን ሶስተኛ ደረጃን ይዛ አጠናቃለች በ15 ነጥቦች። ጊኒ ቢሳው እንደዚሁ በ10 ነጥብ አራተኛ ደረጃ ላይ ተቀምጣለች። የኢትዮጵያ ብሔራዊ ቡድን ደግሞ 9 ነጥብ ይዞ እንግዲህ የምድብ ማጣሪያ ጨዋታውን አጠናቋል ማለት ነው። ጅቡቲ የምድቡ ግርጌ ላይ በአንድ ነጥብ ተቀምጣለች። ሌሎች ጨዋታዎች ተደርገው ነበር። ሴራሊዮንን ከጅቡቲ ያገናኙ ጨዋታ በሴራሊዮን 2-1 አሸናፊነት ተጠናቋል። እንግዲህ ይሄ ውጤት ተመዝግቧል በአፍሪካ ዋንጫ ማጣሪያዎች ላይ። ሌሎች እንደዚሁ የማጣሪያ ጨዋታዎች ደግሞ በዛሬው ዕለትም ቀጥለው የሚከናወኑ ነው የሚሆነው ማለት ነው። ሌሎች መረጃዎችን ወደ እናንተ ስናደርስ ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው የአዲስ አበባ ከተማ አስተዳደር ጂምናስቲክ ፌዴሬሽን የ2017 በጀት ዓመት እንደዚሁ ጠቅላላ ጉባኤውን አከናውኗል። በጠቅላላ ጉባኤው ላይ የተለያዩ ጉዳዮች ተነስተዋል። ይህ ጠቅላላ ጉባኤ ጅማሮን ከማድረጉ አስቀድሞ የኢትዮጵያ የቀድሞ የሕዝብ ተወካዮች ምክር ቤት አባል የነበሩት የአሁኑ ደግሞ የኢትዮጵያ ጂምናስቲክ ፌዴሬሽን እንደዚሁ ምክትል ፕሬዝዳንት የሆኑት ወይዘሮ ሶፊያ ማሞ ተገኝቷል በክብር እንግድነት በዚህ የጠቅላላ ጉባኤ ላይ ማለት ነው። እንግዲህ ይህንን ፌዴሬሽን ለመደገፍም የተለያዩ ስራዎች እየሰሩ እንዳለ እንደዚሁ ሀሳባቸውን ገልጿል። በመድረኩ ላይ የጽህፈት ቤት ኃላፊውም እንደዚሁ አቶ ሰለሞን አያሌውም ንግግር አድርጓል። የኢትዮጵያ ጂምናስቲክ ፌዴሬሽን የጽህፈት ቤት ኃላፊ ማለት ነው። የተለያዩ ጉዳዮች ተነስሏል። በተለይ የ2017 ዓመተ ምህረት የስራ ክንውን አፈጻጸም እንደዚሁ ግምገማ ተደርጎባቸዋል። ወጣቶችን ከማብቃት አንጻር የዳኛ የሙያ ማሻሻያ ከማድረግ አንጻርም የተለያዩ ስራዎችን ሰርቷል። በዘርፉ ላይም ያሉትን የሕክምና እንደዚሁ ባለሙያዎችንም የሙያ ስልጠና እንዲያገኙ እንደዚሁ ያስቻለበትን ፌዴሬሽኑ እንደዚሁ አቅርቧል። የስራ ዕድል ከመፍጠር አንጻር ደግሞ 39 ሰራተኞችን እንደዚሁ ለእንደዚህ አይነት ሁኔታ ያበቁበትን ሁኔታ በጠቅላላ ጉባኤው ላይ ተነስቷል። የክረምትና የበጋ የታዳጊዎችም ስልጠና እንደዚሁ መደረጉ ተገልጿል። ነገር ግን አሁንም የአዲስ አበባ ጂምናስቲክ ፌዴሬሽን 4 የስልጠና ጣቢያዎች ብቻ ናቸው ያሉትና የአዲስ አበባ ሕዝብ ይታወቃል። ለሌሎች ክልል ከተሞችም አርአያ ይሆናል ተብሎ ነው የሚታሰበው የፌዴሬሽን። ነገር ግን አሁንም ከስልጠና ማዕከላት ጋር በተያያዘ ችግር እንዳለበት እንግዲህ በመድረኩ ላይ ተገልጿል ማለት ነው። በቀጣይ እነዚህ ነገሮች ለመቅረፍ ፌዴሬሽኑ እየሰራ እንዳለ እንደዚሁ ተነግሯል ማለት ነው። አሁን ላይ በአዲስ አበባ ጂምናስቲክ ፌዴሬሽን ስር 20 ክለቦች አሉ። ነገር ግን አክቲቭሊ እየሰሩ የሚገኙ ክለቦች ደግሞ 4 ናቸው ተብሏል። ጋሞ ብራዘርስ፣ ኢትዮ ሰላም፣ አቢሲኒያ እንደዚሁም ደግሞ ኢኦሪካ እና ብላክ ላዮንን የመሳሰሉ ክለቦች እንደዚሁ በጥሩ ሁኔታ አፈጻጸማቸው ጥሩ ነው ተብሎ እንደዚሁ የምስክር ወረቀት ተሰጥቷቸዋል፣ እውቅና ተሰጥቷቸዋል ከፌዴሬሽኑ ሰዎች ማለት ነውና በቀጣይ እንደዚህ አይነት ስራዎችን ለመስራት እየሰሩ እንዳለ ተገልጿል። በመድረኩ ላይ እውቅና ያገኙ ስፖርተኞች ነበሩ። አንደኛው መቅደላዊት ደርቤ ናት። እንደዚሁም አቤል እሸቱ ነው። እነዚህ ተወዳዳሪዎች በስድስተኛው የመላው ኢትዮጵያ ጨዋታ ጅማ ባስተናገደችው የውድድር መድረክ ላይ የዋንጫ ባለክብር በመሆን መዲናይቱን ወይም ደግሞ የአዲስ አበባ ከተማ አስተዳደርን በማስጠራት እንግዲህ ለነበራቸው ጥሩ አፈጻጸም ዋንጫና እንደዚሁ የሰርቲፊኬት እውቅና እንደዚሁ በመድረኩ ላይ ተበርክቶላቸዋል ማለት ነው። እንደዚህ አይነት ጉዳዮች ተነስተዋል። በምሽቱ የስፖርት ዜና ወጃችን ላይ እንግዲህ አመራሮቹና የስፖርተኞቹ ደግሞ የተሰማቸውን ስሜት ለናሁ ስፖርት አጋርቷል። ይህንን ወደ እናንተ የምናደርስ ይሆናል። በመጨረሻ የአገር ቤት ስፖርታዊ መረጃችን የሚሆነው ለመጀመሪያ ጊዜ በምስራቅ ኢትዮጵያ ድሬዳዋ ከተማ አስተዳደር አዘጋጅነት የተከናወነው የድሬ ሲቲ ካፕ እንደዚሁ ፍጻሜውን አግኝቷል። ድሬዳዋ ከተማ የመድረኩ የዋንጫ ባለክብር ሆኗል። በአጠቃላይ በዚህ የውድድር መድረክ ላይ 5 ክለቦች ተሳትፏል። ወልዋሎ አዲግራት ዩኒቨርሲቲ፣ ድሬ ምርጥ፣ ድሬዳዋ ከተማና እንደዚሁ ከጎረቤት ሀገር ጅቡቲ ደግሞ የጅቡቲ ቴሌኮም እና የጅቡቲ ፒል ጋርደን የተባለው ክለብ እንደዚሁ ውድድራቸውን ማድረጋቸው ተገልጿል ማለት ነው። ድሬዳዋ ከተማ 10 ነጥቦችን ሰብስቦ ካደረጋቸው 4 ጨዋታዎች እንደዚሁ የመድረኩ የዋንጫ ባለክብር መሆን የቻለበት ውጤት ተመዝግቧል። ይህ የውድድር መድረክ በየዓመቱ እንደዚሁ ይቀጥላል ተብሏል። ከዚህ በኋላም በአጠቃላይ ለውድድር መድረኩ አሸናፊ ለድሬዳዋ ከተማ የዋንጫ የወርቅ ሜዳሊያና እንደዚሁ የገንዘብ ሽልማት ተበርክቶለታል። ሁለተኛ ደረጃን ይዞ ያጠናቀቀው ደግሞ እንደዚሁ ወልዋሎ አዲግራት ዩኒቨርሲቲ ነው በ10 ነጥቦች ማለት ነው። ሌላው ደግሞ የድሬ ምርጥ እና ሌሎቹ ተጋባዦቹ የጅቡቲ ክለቦችም ተከታዩን ደረጃ ይዘው አጠናቋል ተብሏል። ክቡራትና ክቡራን ተመልካቾቻችን በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን እናልፋለን። ወደ ባህር ማዶ ስፖርታዊ መረጃዎቻችን ስናልፍ እንግዲህ የአውሮፓ ሀገራት የዓለም ዋንጫ
ማጣሪያ ጨዋታቸውን በማከናወን ላይ ነው የሚገኙት። ኔዘርላንድ ከፊንላንድ ያደረጉት ጨዋታ በኔዘርላንድ 4-2 አሸናፊነት ተጠናቋል። በዚህ ማጣሪያ ጨዋታዎች ላይ ምርጥ እንቅስቃሴ በማድረግ የኔዘርላንድ የምንጊዜም የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ የሚገኘው እንግዲህ ሜምፊስ ዴፓይ ትላንት ምሽትም በፍጹም ቅጣት ምት እንደዚሁ ጎል አስቆጥሯል። ቨርጂል ቫን ዳይክ የሊቨርፑል ተከላካይ እንደዚሁ 17ኛው ደቂቃ ላይ ብርቱካናማዎቹን እንደዚሁ ጎል ማስቆጠር የቻለበትን ሁኔታ ተመልክተናል። ማለን 8ኛው ደቂቃ ላይ ሌላ ጎል አስቆጥሯል። ሌሎችም ጨዋታዎች ተደርጓል። ዴንማርክን ከግሪክ ያገናኘው እንቅስቃሴ እንደዚሁ በዴንማርክ 3-1 አሸናፊነት ፍጻሜውን አግኝቷል። ራስመስ ሆይሉንድ በማንቸስተር ዩናይትድ በጣም ሲቸገር እንደነበረ እናስታውሳለን። አሁን ደግሞ ወደ ሴሪያው ክለብ ናፖሊ በማምራት ጥሩ እንቅስቃሴ እያደረገ ይገኛል። በአሰልጣኝ አንቶኒዮ ኮንቴው ቡድን ስር ማለት ነውና ተከታታይ ግቦችን ከመረብ እያሳረፈ ይገኛል። በብሔራዊ ቡድን ደረጃ እንደዚሁም ደግሞ ለክለቡ ናፖሊም በጣም አስገራሚ እንቅስቃሴ እያደረገ ይገኛልና ባክ ቱ ባክ ጎሎችን እያስቆጠረ ይገኛል። አንደርሰን ሌላ ጎል አስቆጥሯል። ዳምስጋርድ በተመሳሳይ ለብርቱካናማዎቹ ጎል ያስቆጠረ ተጫዋች ሆኗል። ሌላኛው ሊቱዌኒያን ከፖላንድ ያገናኘው ጨዋታ በፖላንድ 2-2 አሸናፊነት ፍጻሜውን አግኝቷል። ዚማስኪና ሮበርት ሌቫንዶስኪ ሁለቱን ግቦች ለፖላንድ ብሔራዊ ቡድን ከምረብ ማሳረፍ ችሏል ማለት ነውና ይህንን ተመልክተናል። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። የምሽቱ የስፖርት ዜና ወጃችን ላይ እነዚህን ፊክቸሮችን ደግሞ ምሽት ላይ ወደ እናንተ የምናደርስ ይሆናል። በቀጥታ የምናልፈው በሳምንቱ መጨረሻ ቀናት የተሰሙ አጫጭር ስፖርታዊ መረጃዎችን ወደ እናንተ አደርሰን የመረጃ ሰዓታችንን የምናጠናቅቅ ይሆናል። አሁንም አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ናሁ ስፖርትን የዕለተ ሰኞ መሰናዶን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት እንዲሁም ደግሞ በዓለም ዋንጫው ማጣሪያ የአፍሪካ ሀገራት ጨዋታቸውን በተመለከተ የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይታ አድርገናል። አሁን በቀጥታ ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በሳምንቱ መጨረሻ ቀናት በተለይ ቅዳሜና እሁድ አሁንም ረፋድ ላይ እየወጡ ያሉ አንዳንድ መረጃዎችን ወደ እናንተ እናደርስ። በተለይ በሀገር ቤት በጣም እልፍ ደጋፊ ያላቸው ማንቸስተር ዩናይትድ እና አርሰናልን የተመለከቱ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ማንቸስተር ዩናይትድ አንድ ተጫዋቹን በአርሰናል ሊነጠቅ ከጫፍ መድረሱ እየተገለጸ ነው የሚገኘው። በዚህም መሰረት ይህ ወጣት ተጫዋች እንግዲህ ጄጄ ገብርኤል ይሰኛል። እንግሊዛዊ ተጫዋች ነው። ከ19 ዓመት በታች እየተጫወተ ነው የሚገኘው። ገና 15 ዓመቱ ላይ ነው የሚገኘው። ለንደን ላይ ነው እንግዲህ የተወለደው 2010 ላይ ይህ ታዳጊ ተጫዋች ማለት ነው። ሁለቱ ክለቦች በቅርብ ጊዜያት ከተመለከትናቸው የተለያዩ ተጫዋቾችን ሲነጣጠቁ እናስታውሳለን።
በተለይ ከአርሰናል አካዳሚ የወጡ ሁለት ተጫዋቾች በአለፉት የክረምት የተጫዋቾች የዝውውር መስኮት ላይ እንግዲህ ወደ ማንቸስተር ዩናይትድ መቀላቀላቸውን እናስታውሳለን። ከዛ ባለፈ ደግሞ አርሰናል አሁን ጄጄ ገብርኤል እንግዲህ ትንሹ ሜሲ እየተባለ በብዙዎች ዘንድ እየተወደሰ የሚገኘውን ይህንን ወጣትና ታዳጊ ተጫዋች ለማስፈረም ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው። ማንቸስተር ዩናይትዶች ግን በዋዛ ይህንን ተጫዋች ይለቁታል ተብሎ አይጠበቅምና ወደፊት እንግዲህ በዓለም ላይ ከሚገኙ ትልልቅ ተጫዋቾች ተርታ ይህ ተጫዋች ይሰለፋል ተብሎ ነው የማንቸስተር ዩናይትድን ሌጋሲ ያስቀጥላሉ ከሚባሉ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንደኛው ጄጄ ገብርኤል ስለመሆኑ እየተነገረ ይገኛልና አሁን ላይ እንግዲህ የተለያዩ የመረጃ ምንጮች ይህንን መረጃ ይፋ እያደረጉት ነው የሚገኘው። አርሰናል ላይን ተጫዋች ሊያስፈርም ይችላሉ የሚለው ነገር እንግዲህ በቀጣይ የሚወጡ መረጃዎችን እንመለከታለን። ባለፉት ባደረጋቸው 5 ጨዋታዎች 7 ግቦችን ከመረብ ማሳረፍ ችሏል ማለት ነውና በተለይ በማጥቃቱ እንቅስቃሴ በጣም ግሩም ብቃት እንዳለው እየተነገረለት ይገኛል ጄጄ ገብርኤል ማለት ነው። ሌላኛው እንደዚሁ ታዳጊን የተመለከተ መረጃችንን ነው የምናገኘው። የታዳጊ መረጃን ስንመለከት ማክስ ዶማን እናገኛለን። የአርሰናሉን የአማካኝ ስፍራ ተጫዋች ይህም እንግሊዛዊ ኢንተርናሽናል ነው። ገና 15 ዓመቱ ላይ ነው የሚገኘው ማለት ነውና የዓለማችን ታላቁ ክለብ ሪያል ማድሪድ የዚህን ተጫዋች ፊርማ ለማግኘት የተለያዩ ስራዎችን በመስራት ላይ እንደሚገኝ እየተገለጸ ነው የሚገኘው። በቅርቡ እንግዲህ የቤልጂየም ብሔራዊ ቡድንና የእንግሊዝ ብሔራዊ ቡድን እንደዚሁ ከአንደር 19 ጨዋታ አድርገው ነበረ። በዚህ እንቅስቃሴ ላይ የተጫዋቹን ብቃት እንዲመለከቱ የሪያል ማድሪድ መልማዮችን ወደዚህ ጨዋታ እንደዚሁ ጋብዟቸው እንደነበር እየተገለጸ ነው የሚገኘው ማለት ነውና በዚህ እንቅስቃሴ ላይ ሪፖርት አቅርበዋል ተብሏል ክለቡ ፕሬዝዳንት ማለት ነውና ጉዳዩን እያጤኑበት እንደሚገኙ እየተገለጸ ነው የሚገኘው። ምናልባት በቀጣይ ዳጎስ ያለ ገንዘብ ለዝውውሩ ለአርሰናል በማቅረብ ይህንን ተጫዋች ለማስኮብለል እየሰሩ እንዳሉ እየተነገረ ነው የሚገኘው። ከዚህ ቀደም እንግዲህ ሪያል ማድሪድ የተለያዩ ተጫዋቾችን ሙከራ አድርጓል። እንደነ ዊሊያም ሳሊባን የመሳሰሉ ሉዊስ ስኬሊን ማንሳት እንችላለን። ይህንንም ታዳጊ ተጫዋች ሪያል ማድሪዶች ለማስፈረም ጥረት አድርገው ነበር። ነገር ግን አርሰናሎች ደግሞ የውል ኮንትራት ቸውን እንዲያራዝሙ በማግባባት እንግዲህ በተለይ ሉዊስ ስኬሊ አልቋል። ዊሊያም ሳሊባም እንደዚሁ በተመሳሳይ በቀጣይ በአርሰናል ቤት የሚቆይበትን የውል ኮንትራት ስለማኖሩ እንግዲህ መረጃዎችን ስናደርሳችሁ ነበር። አሁን ደግሞ ማክስ ዶማን በዓለም ትልልቅ ክለቦች ራዳር ውስጥ ከሚገኙ ተስፈኛ ተጫዋቾች መካከል አንደኛው ነውና በቀጣይ ይሄ ነገር ወደ መሬት ወርዶ ሪያል ማድሪድ ይህንን ያከናውናሉ የሚለው ነገር ይጠበቃል። ያው በፕሮፌሽናል ደረጃ 17 ዓመት ካልሞላቸው በስተቀረ የ17 የፕሮፌሽናል የውል ኮንትራት መፈራረም አይችሉም እና ገና ደግሞ 15 ዓመቱ ላይ ነው። በቀጣይ ምን ይሆናል የሚለው ነገር እንግዲህ ከወዲሁ የእግር ኳሱን ቤተሰብ ቀልብ ስቧል ማለት ነው። ሌላው የመጨረሻው መረጃችን የሚሆነው ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድ እንግዲህ የጆዲ ቤሊንግሃም ወንድም የሆነውን ጆቤ ቤሊንግሃምን ለማስፈረም ጥረትና እንቅስቃሴ በማድረግ ላይ እንዳሉ እየተገለጸ ነው የሚገኘው። ይህ ተጫዋች ከዚህ ቀደም በሰንደርላንድ እንደዚሁም ደግሞ በበርሚንግሃም ሲቲ መጫወቱ የሚታወቅ ነውና አሁን ደግሞ በጀርመኑ ወይም በቡንደስሊጋው ክለብ ቦሩሲያ ዶርትሙንድ ቆይታ እያደረገ ነው የሚገኘው። ነገር ግን የቦሩሲያ ዶርትሙንድ አጫዋት ያን ያህል እየተመቸው አይደለም የሚገኘው። በቂ የመጫወቻ ጊዜ ይፈልጋል ተብሏል። ማንቸስተር ዩናይትዶች ደግሞ እግር በእግር የዚህን ተጫዋች እንቅስቃሴ እያጤኑበት እንዳሉ እየተገለጸ ነው የሚገኘውና አሰልጣኝ ሮበን አሞሪም አጫዋቱ በጣም እንደሚመቻቸው በተደጋጋሚ ገልጿል ተብሏል። ምናልባት ጃንዋሪ ላይ ወይም በጥር የተጫዋቾች የዝውውር መስኮት ይሄ ጆቤ ቤሊንግሃም የተባለው የ20 ዓመት ተጫዋች ቀይ ሰይጣናቱን መዳረሻው ሊያደርግ እንደሚችል እየተገለጸ ነው የሚገኘው ማለት ነው። በቀጣይ እንግዲህ ከነዚህና ሌሎች መሰል የዝውውር መረጃዎች ደግሞ ያው የጥር የተጫዋቾች የዝውውር መስኮት ከወዲሁ የተለያዩ ተጫዋቾችን ከተለያዩ ክለቦች ጋር ስማቸውን እያያያዘ ይፋ እያደረገ ነው የሚገኘውና እኛም እየተከታተልን ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ጥቅምት 3 2018 ዓ.ም የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ጋሻው ዳኛው ከኛ ጋር ቆይታ አድርገዋል። የናሁ ቴሌቪዥን ተወዳጅ ፕሮግራሞች በቀጣይም ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።